በአሁኑ ሰዓት በአሜሪካ የስልጣን ማማና በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥ ታይቶ የማይታወቅ እጅግ አስገራሚና አስፈሪ የፖለቲካ ፍጥጫ ነግሷል። ይህ ፍጥጫ ዝም ብሎ በሁለት ተቀናቃኝ ፓርቲዎች መካከል ያለ ተራ የቃላት ጦርነት ሳይሆን የአገሪቱን የወደፊት ወታደራዊ አቅጣጫና የፕሬዚዳንቱን የጦርነት ስልጣን የሚወስን ታሪካዊ ክስተት ነው። ዓለምን በስጋት ላይ የጣለውና ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ የሚታወቀው የአሜሪካና የኢራን ጦርነት አሁን የጦር ሜዳውን ትቶ ወደ አሜሪካው የሕግ መወሰኛ ምክር ቤት ወይም ሴኔት ዘልቆ ገብቷል። በሴኔት ውስጥ ተከናወነው ድራማዊ የድምፅ አሰጣጥ ሂደትም በፕሬዚዳንት ዶናልድ ትራምፕና በገዛ ፓርቲያቸው የሪፐብሊካን አባላት መካከል ያለውን ጥልቅ መከፋፈልና እልህ ቁልጭ አድርጎ አሳይቷል። የትንታኔ የሚያተኩረውም ትራምፕ በኢራን ላይ የከፈቱትን ጦርነት በአስቸኳይ እንዲያቆሙ አሊያም ከኮንግረሱ ሕጋዊ ፈቃድ እንዲጠይቁ የሚያስገድደው የውሳኔ ሀሳብ እንዴት በጠባብ ድምፅ ሊያልፍ እንደቻለ፣ በሪፐብሊካን ፓርቲ ውስጥ የተነሳውን የክህደትና የቁጭት ማዕበል፣ እንዲሁም ይህ ውሳኔ በመካከለኛው ምስራቅ ለታየው ደም አፋሳሽ ግጭትና በዓለም አቀፍ ደረጃ ልናረው የነዳጅ ዋጋ ምን ትርጉም እንዳለው የሚዳስስ ነው። አብራችሁን ቆዩ። የነገሩ መነሻ እንዲህ ነው። ለወራት ያህል በሪፐብሊካን የሴኔት መሪዎች ታግዶና ታፍኖ የቆየው ይህ የጦርነት ስልጣን ገዳቢ የውሳኔ ሀሳብም በድንገት አቧራው ተጠርጎ ለውይይት እንዲቀርብ ተደርጓል። ድምፅ አሰጣጡ ሲጠናቀቅም ውጤቱ 50 ለ47 በሆነ ጠባብ ልዩነት ለዲሞክራቶች ደጋፊዎች ድልን አብስሯል። ይህ ድል ሊገኝ የቻለው ደግሞ አራት ወሳኝ ሪፐብሊካን ሴናተሮች ከገዛ ፕሬዚዳንታቸው ይልቅ ከዲሞክራቶች ጋር ለመቆም በመወሰናቸው ነው። ከነዚህ መካከል ደግሞ የሉዊዚያናው ሴናተር ቢል ካሲዲ ታሪክም እጅግ አነጋጋሪና አዝናኝ ድራማ የታከለበት ነው። ቢል ካሲዲ ባሳለፍነው ሳምንት መጨረሻ ላይ በፓርቲያቸው የውስጥ ምርጫ ሽንፈት የደረሰባቸው ሲሆን ለዚህ ሽንፈታቸው ደግሞ ዋነኛው ተጠያቂ ፕሬዚዳንት ዶናልድ ትራምፕ ናቸው። ትራምፕም ሴናተር ካሲዲ እንዲሸነፉ በይፋ ዘመቻ ሲያካሂዱባቸውና ደጋፊዎቻቸው ድምፅ እንዳይሰጧቸው ሲቀሰቀሱ ከቆዩ በኋላ ካሲዲ በትላንትናው ዕለት በትራምፕ ላይ የበቀል የሚመስል ድምፅ ሰጥተዋል። ካሲዲ ከድምፅ አሰጣጡ በኋላ በሰጡት መግለጫ የትራምፕ አስተዳደር ኮንግረሱን በጨለማ ውስጥ ትቶታል ሲሉ በከፍተኛ ቁጣ ወቅሰዋል። በተለይም ኦፕሬሽን ኤፒክ ፊውሪ ስለተባለውና ለ3 ወራት በዘለቀው ወታደራዊ ዘመቻ አስተዳደሩ ግልጽ የሆነ ማብራሪያ ለመስጠት ፈቃደኛ ለመሆኑ ካሲዲንና መሰል ሴናተሮችን ወደ ዲሞክራቶች ጉያ እንዲሸሹ አድርጓቸዋል። ይህ የሴኔት ውሳኔ ለትራምፕ አስተዳደር ትልቅ መርዶ ሆኗል። ጦርነቱ ከተጀመረ ወዲህ ዲሞክራቶች የፕሬዚዳንቱን የጦርነት ስልጣን ለመገደብ ሙከራ ሲያደርጉ ይህ 8ኛ ጊዜያቸው ነው። ባለፉት 7 ሙከራዎች በሪፐብሊካን የአንድነት ግንብ ምክንያት ሳይሳካላቸው ቢቆይም በትላንትናው ዕለት ግን ያ ግንብ ተደርምሷል። ለዚህ ምክንያቱ 3 የሪፐብሊካን ሴናተሮች ማለትም ታሚ ቱበርቪል ከአላባማ፣ ቶም ቲሊስ ከሰሜን ካሮላይና እንዲሁም ጆን ኮርኒን ከቴክሳስ በድምፅ አሰጣጥ ወቅትም ባለመገኘታቸው ነው። የእነዚህ ሴናተሮች አለመገኘትና የቢል ካሲዲ ድምፅ መለወጥ ዲሞክራቶች በጠባብ ድምፅ እንዲያሸንፉ መንገድ ከፍቶላቸዋል። በተለይም እንደ ሊዛ ሙርኮውስኪ ካላስካ እንዲሁም ሱዛን ኮሊንስ ከሜን ያሉ መካከለኛ አቋም ያላቸው ሪፐብሊካን ሴናተሮች ፕሬዚዳንቱ የ60 ቀናት የሕግ ገደብን አልፈው ያለ ኮንግረሱ ፈቃድ ጦርነት ማካሄዳቸውን በመቃወም ከዲሞክራቶች ጋር ወግኗል። ከነሱ ጋር ደግሞ ምንጊዜም የውጭ ሀገር ጣልቃ ገብነትን የሚቃወመው የኬንታኪው ሴናተር ራንድ ፖል ተቀላቅሏል። በሌላ በኩል ደግሞ አንድ እጅግ አስገራሚ ክስተት ተመዝግቧል። የፔንሲልቫኒያው ዲሞክራት ሴናተር ጆን ፌተርማን ከገዛ ፓርቲያቸው በመውጣት ለፕሬዚዳንት ትራምፕ ድጋፋቸውን በመስጠት የውሳኔ ሀሳቡን የተቃወሙ ብቸኛው ዲሞክራት ሆኗል። ፌተርማን ከሪፐብሊካኖች ጋር መቆማቸው በዲሞክራት ፓርቲ ውስጥም መከፋፈልን የፈጠረ ቢሆንም የሌሎቹ 4 ሪፐብሊካኖች ድጋፍ ግን የውሳኔ ሀሳቡ ወደፊት እንዲራመድ አድርጎታል። የቨርጂኒያው ዲሞክራት ሴናተር ቲም ኬን ይህን የውሳኔ ሀሳብ ለሳምንታት ሲመሩ የቆዩ ሲሆን በትላንትና ውጤት ግን እጅግ መደሰታቸው ተገልጿል። ሁኔታው በዝግታ ወደኛ ፍላጎት እየመጣ ነው ያሉት ሴናተር ኬንም ፕሬዚዳንቱ ከሁሉ በላይ የሚያስጨንቃቸው የገዛ ዝናቸውና ተወዳጅነታቸው መሆኑና የገዛ ፓርቲያቸው አባላት ሳይቀሩ ድምፅ ሲሰጡባቸው ትልቅ የስነ ልቦና ጫና እንደሚፈጥርባቸው ተናግረዋል። ይህ የሕግ ጦርነት የተነሳው አሜሪካ በኢራን ላይ የከፈተችው ጦርነት 3ኛ ወሩን በያዘበትና አብዛኛው የአሜሪካ ሕዝብም የጦርነት ፈጽሞ መጀመር አልነበረበትም በሚል ተስፋ መቁረጥ ውስጥ ባለበት ወቅት ነው። ፕሬዚዳንት ትራምፕ ግን ኮንግረሱ በ60 ቀናት ውስጥ የጦርነት ፈቃድ እንዲሰጣቸው የሚያስገድደውን የሕግ ቀነ ገደብ ችላ በማለት ጦርነቱን በራሳቸው ፈቃድ እየመሩ ይገኛሉ። አስተዳደሩ በአሁኑ ወቅት ያለው የተኩስ አቁም ስምምነት የ60 ቀኑን ገደብ እንዲራዘም ያደርገዋል የሚል መከራከሪያ ቢያቀርብም እንደ ሙርኮውስኪና ኮሊንስ ያሉ ሴናተሮች ግን ይህንን መከራከሪያ ውድቅ አድርገውታል። የጦርነቱ ውጤት ደግሞ በአሜሪካን ሕዝብ ኪስ ላይ ቀጥተኛ ተጽዕኖ እያሳደረ ቀጥሏል። ኢራን
በጦርነቱ መጀመሪያ ቀናት የሆርሙዝን የባህር ሰርጥ ለአብዛኛው የንግድ መርከቦች በመዝጋቷ የዓለም የነዳጅና የተፈጥሮ ጋዝ አቅርቦት ታይቶ በማይታወቅ ሁኔታ ተስተጓጉሏል። በዚህ ምክንያት በአሜሪካ የነዳጅና የጋዝ ዋጋ ሰማይ የነካ ሲሆን ይህ ደግሞ በሕዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሴናተር ቲም ኬን እንደገለጹት ሴናተሮች ለሜሞሪያል ዴይ እረፍት ወደ የግዛቶቻቸው ሲሄዱ ከሕዝቡ የሚሰሙት ትልቁ ቅሬታ ስለ ነዳጅ ዋጋ ንረት ሆኗል። ይህም በቀጣይ በሚሰጠው ድምፅ ላይ ተጨማሪ ሪፐብሊካኖችን ወደ ዲሞክራቶች እንዲመጡ ሊያደርግ ይችላል። ፕሬዚዳንት ትራምፕ ሰኞ ዕለት በሰጡት መግለጫ ለዲፕሎማሲ እድል ለመስጠት ሲሉ በኢራን ላይ የሚፈጽሙ አዳዲስ ግዙፍ ጥቃቶችን ለጊዜው እንደሚታገሱ ገልጸዋል። ሆኖም ግን ኢራን በዋይት ሀውስ በኩል የሚቀርቡላትን ቅድመ ሁኔታዎች ካልተቀበለች የለየለትና ሰፊ ወታደራዊ ጥቃት እንደሚያዙዝተዋል። በኢራን የኒውክሌር መርሃ ግብርና በሆርሙዝ ሰርጥ የወደፊት ዕጣ ፈንታ ላይ ያለው አለመግባባት ድርድሩን እጅግ አዝጋሚና አስቸጋሪ አድርጎታል። ይህ የሴኔት ውሳኔ አሁን ባለበት ደረጃ ለክርክርና ለውይይት እንዲቀርብ የተወሰነ ቢሆንም በቀጣይ ሳምንታት ውስጥ የመጨረሻ ድምፅ ይሰጥበታል ተብሎ ይጠበቃል። በተመሳሳይ ሁኔታ የአሜሪካው የተወካዮች ምክር ቤት በሚቀጥሉ ቀናት ተመሳሳይ የውሳኔ ሀሳብ ላይ ድምፅ ይሰጣል። ባለፈው ሳምንት በተወካዮች ምክር ቤት የቀረበው የውሳኔ ሀሳብም በድምፅ እኩልነት ወይም ታይ ቮት ምክንያት ሳይሳካ ቢቀርም አሁን ግን በሴኔቱ የታየው ለውጥ በተወካዮች ምክር ቤትም ላይ ተጽዕኖ ማሳደሩ አይቀሬ ነው። ትራምፕ የሕግ ቀነ ገደቡን ችላ ማለታቸው ሁለት ተጨማሪ ሪፐብሊካን የሕግ መወሰኛ ምክር ቤት አባላትን ወደ ዲሞክራቶች ጎራ እንዲቀላቀሉ አድርጓቸዋል። እርግጥ ነው ይህ የውሳኔ ሀሳብ በሁለቱ ምክር ቤቶች ቢጸድቅ እንኳ ፕሬዚዳንት ትራምፕ ቬቶ የማድረግ ወይም ውድቅ የማድረግ ስልጣን አላቸው። ትራምፕ ይህንን ውሳኔ ውድቅ እንደሚያደርጉት ደግሞ ምንም ጥርጥር የለውም። ነገር ግን የዚህ ውሳኔ ትልቁ ግብ ፕሬዚዳንቱን ማሸነፍ ብቻ ሳይሆን የአሜሪካ ሕዝብና የገዛ ፓርቲያቸው አባላት ሳይቀሩ ለጦርነቱ ያላቸውን ድጋፍ እየቀነሰ መሆኑን ለዓለምና ለፕሬዚዳንቱ ማሳወቅ ነው። ሴናተር ቢል ካሲዲ እንዳሉት የአሜሪካ ጦር በባዕድ ሀገር ምድር ለሚያደርገው ማንኛውም እንቅስቃሴ ኮንግረሱ ግልጽ የሆነ ማብራሪያና ቁጥጥር ሊኖረው ይገባል። ኦፕሬሽን ኤፒክ ፊውሪ በሚስጥርና በጨለማ ውስጥ የሚከናወን የፕሬዚዳንቱ የግል ጦርነት ሊሆን አይገባም የሚለው ድምፅ አሁን በዋሽንግተን ጎልቶ እየተሰማ ነው። በዚህ ታሪካዊ የፖለቲካ ፍሰት ውስጥ ትኩረት የሚሻው ሌላው ወሳኝ ነጥብ የአሜሪካ የሕግ መወሰኛ ምክር ቤት ወይም ሴኔት ለበርካታ አስርተ ዓመታት በአስፈጻሚ አካል እጅ ወድቆ የነበረውን የጦርነት የማወጅ ስልጣን ዳግም በእጁ ለማስገባት እያደረገ ያለው እልህ አስጨራሽ ትግል ነው። ይህም በ1973 ዓ ም በወጣው የጦርነት ስልጣን ሕግ ላይ የተመሠረተው ክርክር ፕሬዚዳንት ዶናልድ ትራምፕ ያለ ኮንግረሱ ፈቃድ ማንኛውንም አይነት ወታደራዊ እርምጃ ከ60 ቀናት በላይ መቀጠል እንደማይችሉ በግልጽ ያስቀምጣል። ይሁን እንጂ ትራምፕ ይህንን ሕጋዊ አጥር ጥሰው ማለፋቸው ብቻ ሳይሆን ሕጉን ለማክበር የተቀመጠውን ቀነ ገደብ ችላ ማለታቸው በሪፐብሊካን ፓርቲ ውስጥ ያሉ ሕገ መንግሥት ታማኝነት ያላቸውን እንደ ሊዛ ሙርኮውስኪና ሱዛን ኮሊንስ ያሉ ሴናተሮችን ክፉኛ አስቆጥቷል። እነዚህ ሴናተሮች እንደሚሉት አንድ ፕሬዚዳንት በራሳቸው ፈቃድና በሚስጥር ሀገርን ወደማያልቅ ጦርነት ውስጥ የመክተት መብት የላቸውም። የሴናተር ቢል ካሲዲ ድምፅ መለወጥ በምክር ቤት ውስጥ እንደ አንድ ትልቅ የፖለቲካ ምልክት ነው የሚያገለግለው። ካሲዲ በፓርቲያቸው የውስጥ ምርጫ የተሸነፉት በትራምፕ ግፊት መሆኑ አሁን ላይ ምንም አይነት ፖለቲካዊ ስጋት ሳይኖርባቸው በራሳቸው ሕሊናና ቁጭት እንዲወስኑ እድል ሰጥቷቸዋል። ይህም በሴኔት ውስጥ የውጭ ተመራጮች አመፅ እየተባለ የሚጠራ ሲሆን ሌሎች በፓርቲዎች ውስጥ ጫና የሚደርስባቸው ሴናተሮችም በድብቅ እንዲደግፏቸው በር ከፍቷል። ካሲዲ እንደሚሉት ኦፕሬሽን ኤፒክ ፊውሪ ለምን እንደተጀመረ ግቡ ምን እንደሆነና አሜሪካ እስከ መቼ በኢራን ምድር እንደምትቆይ ለብዙ ተወካዮች ያልተገለጸ ሚስጥር መሆኑ አገሪቱን ወደ አምባገነናዊ አሰራር እየገፋት ነው። በዲሞክራቶች በኩል ደግሞ ሴናተር ቲም ኬን የሚከተሉት ስልት እጅግ የረቀቀ ነው። ኬን ውሳኔውን ወደ አሁኑ ለመጨረሻ ድምፅ አሰጣጥ ከማቅረብ ይልቅ እንደ ሜሞሪያል ዴይ እረፍት ድረስ እንዲዘገይ ማድረጋቸው ሆን ብለው የወሰዱት እርምጃ ነው። ሴናተሮች ወደ የግዛቶቻቸው ሲሄዱና ከህዝቡ ጋር ሲገናኙ በጦርነቱ ምክንያት የናረውን የጋዝ ዋጋና የኑሮ ውድነት በተመለከተ የሚሰነዘረባቸውን ወቀሳ እንዲያደምጡ ይፈልጋሉ። ይህ የህዝብ ጫና ሪፐብሊካን ሴናተሮች ወደ ዋሽንግተን ሲመለሱ አቋማቸውን እንዲቀይሩና ጦርነቱን እንዲቃወሙ ያስገድዳቸዋል የሚል ትልቅ ግምት አለ። ኬን እንደሚሉት ከሆነ ትራምፕን የሚያሳስባቸው ብቸኛው ነገር በህዝብ ዘንድ ያላቸው ተወዳጅነት በመሆኑ የገዛ ደጋፊዎቻቸው በነዳጅ ዋጋ ምክንያት ሲያማርሩና ኮንግረሱም ሲቃወማቸው እርምጃቸውን እንዲያጤኑ ይገደዳሉ። በተወካዮች ምክር ቤት በኩል ደግሞ ሁኔታው ይበልጥ ተቀራራቢ ነው። ባሳለፍነው ሳምንት በድምፅ እኩልነት በወደቀው የውሳኔ ሀሳብ አሁን በሴኔቱ በታየው ለውጥ ምክንያትም በድጋሚ ሲቀርብ የማለፍ ዕድሉ ሰፊ ነው። በዚያ ምክር ቤት ያሉ ሪፐብሊካኖችም ቢሆኑ ትራምፕ ኮንግረሱን ችላ ማለታቸውና ያለ ፈቃድ ጦርነት ማካሄዳቸው እጅግ አሳስቧቸዋል።
ይህ ሁኔታ በአሜሪካ መንግስት ውስጥ ያለውን የስልጣን ክፍፍልና ቁጥጥር መሰረት እየናደው ይገኛል። ሴናተር ራንድ ፖል እንደገለጹት ከሆነ አሜሪካ በባዕድ ሀገር ምድር ለምታፈሰው ለእያንዳንዱ ዶላርና ለእያንዳንዱ ወታደር ደም ህዝቡ በወካዮቹ አማካኝነት ሊመክርበትና ሊወስንበት ይገባል። ይህ የህግ ጦርነት እየተካሄደ ያለው ደግሞ በኢራንና በአሜሪካ መካከል ያለው የተኩስ አቁም ስምምነት እጅግ አሳሳቢ በሆነበት ወቅት ነው። ትራምፕ ለዲፕሎማሲ ድል እሰጣለሁ ቢሉም በሌላ በኩል ግን የሌግለት ጥቃት ፈጽማለሁ ማለታቸው ለድርድር ያላቸው ፍላጎት ምን ያህል እውነት እንደሆነ ጥርጣሬ ፈጥሯል። በተለይ ደግሞ የሆርሙዝ ሰርጥ መዘጋት ያስከተለው የኢኮኖሚ ቀውስ አሜሪካን ወደማይፈለግ የፖለቲካ ትርምስ እየገፋት ነው። ኢራን የኒውክሌር መርሃ ግብሯን እንድታቆም የሚቀርብላት ጥያቄና አሜሪካ ደግሞ ጦርነቱ እንድታቆም የሚቀርብላት ጫና አሁን የሴኔቱ ውሳኔ ማዕከል ሆኗል። ይህ የሴኔቱ እርምጃ ትራምፕ ቬቶ ቢያደርጉት እንኳ የታሪክ መዝገብ ላይ ትልቅ ነጥብ ጥሎ ያልፋል። አንድ ፕሬዚዳንት በገዛ ፓርቲያቸው አባላት ሳይቀር ጦርነት እንዲያቆሙ ሲገደዱ ይህም በአሜሪካ ዲሞክራሲ ውስጥ ትልቅ የስንጥቅ ምልክት ነው። ኦፕሬሽን ኤፒክ ፊውሪ በአየር ላይም ሆነ በሕግ መወሰኛው ምክር ቤት ውስጥ ኃይለኛ ማዕበል አስነስቷል። የቢል ካሲዲ ድምፅ፣ የቲም ኬን ስልትና የሪፐብሊካን ሴናተሮች መክዳት ተደምረው ትራምፕን ወደማይፈልጉት የስልጣን ገደብ እየገፏቸው ነው። በቀጣይ የሚሰጠው የመጨረሻ ድምፅና የህዝቡ ቁጣ አሜሪካንን ከመካከለኛው ምስራቅ ረግራጋማ ጦርነት ያወጣት ይሆን ወይንስ ትራምፕን በቬቶ ስልጣናቸው ጦርነቱን ይበልጥ ያፋፍሙታል የሚለው ጥያቄ የዓለምንና የአሜሪካን ዕጣ ፈንታ የሚወስን ይሆናል። በአጠቃላይ የትላንቱ የሴኔት ድምፅ በአሜሪካ ዲሞክራሲ ውስጥ የአስፈጻሚው አካልና የህግ መወሰኛው አካል ያላቸውን የስልጣን ፍልሚያ አዲስ ምዕራፍ ላይ አውጥቶታል። ፕሬዚዳንት ትራምፕ ከውጭ በኢራን ከውስጥ ደግሞ በገዛ ፓርቲያቸው ሴናተሮችና በዲሞክራቶች ከፍተኛ ጫና እየደረሰባቸው ይገኛል። የነዳጅ ዋጋ መናር፣ የሆርሙዝ ሰርጥ መዘጋትና የጦርነቱ መራዘም የትራምፕን ተወዳጅነት እየተፈታተኑት ባለበት በዚህ ሰዓትም ሴኔቱ የወሰደው እርምጃ ለፕሬዚዳንቱ ትልቅ ማስጠንቀቂያ ነው። በቀጣይ ቀናት የሚታየው ዲፕሎማሲ ጥረት ወይም የሌግለት ወታደራዊ ጥቃት እንዲሁም በኮንግረስ ውስጥ የሚካሄደው የህግ ጦርነት የአሜሪካና የመካከለኛው ምስራቅን የወደፊት ዕጣ ፈንታ የሚወስን ይሆናል። የቢል ካሲዲ የበቀል ድምፅና የሴናተር ኬን ዲፕሎማሲ ስልት ደምረው ትራምፕን ወደ ድርድር ጠረጴዛው ይገፏቸው ይሆን ወይስ ፕሬዚዳንቱ ይበልጥ ተቆጥተው ጦርነቱን ያባብሱታል የሚለው ጥያቄ ያለም ትኩረቱን ይቀጥላል።